ነጂ እዚህ ጋር ምንድነው ጸጉርሽን እያደረግሽ ያለሽ? ምን ናፍቆት እንጂ አንተ ቢጫ ነው የለበሰችው። አትጃጃሉ እና ሲስ ነጭ ጥቁር ነው የለበሰችው። በኢየሱስ ማገባል ያሆ ኧረ ጎበዝ ኧረ ወንዱ ዓለም ዛሬ ነው ዓለም ጀመረ ብራምባር ሰበረሎ ናው ልጆ ብራምባር ሰበረሎ ናው ልጆ ብራምባር ነይ ጅመና ነይ ውጪ እንዳትነኪኝ እንዳትጠጊኝ ቀጥ ብለሽ ዞር በልላ ትውጣ። አንተ ስልክህን አምጣ ወደዚህ። እዚህ ጋር ምንድን ነው ጸጉርሽን እያደረግሽው ያለሽ? ምን ና ክፈተው እንጂ አንተ በእናትህ አጀዝም። ክፈትና ሳያት ና ወደዚህ። የሆነ ነገር እንዳታረግ። ምንድነው ጸጉርሽን እየገፋፍሽ ምንድነው ያደረግሽው? ጠላሽ ብቻ ነበር የሚታየው። እኔ ነኝ እኔ ጸጉር አለኝ ማለት እንዳትክጂ። እኛ ነበርን እኮ ፊትሽ ያስታውቃል። ጥላ ላይም ቢሆን ፊቱ ያስታውቃል። አፍንጫው ምን ሁሉ ነገር ያስታውቃል። በደንብ ነው የምታስታውቂው። በደንብ ነው ዝንት የምትለው። ተናገሪ። ምን እያደረግሽ ነበር? ወደ ምን እየተቀየርሽ ነበር? ከዛ ወዲስ ለምን ጠፋሽ? እኔ አይደለሁም አላውቀውም። እኔ በፊት ምሳማ የነበረው ቢያንስ ከሌሊቱ 6 ሰዓት እና በሌሊት ላይ ወጥተው ውጪ ላይ ቤት ውስጥ አይደለም ወጥተው ውጪ ላይ እንደ ጸጉራቸውን ገፋው አስቀምጠው ከዛ አመድ ላይ እንከባለሉና እንደ ጅብ ይቀየሩና ከዛ ጅብ ላይ ወጥተው እየጋለቡ ጫካ ሄደው የሚያደርጉትን ነገር አድርገው የመንፈስ አሰራር ተመልሰው ይመጣሉ ሲባል እንዳትከደከው እኛም ነበር በአይናችን እያየን ነበር። ለምን እንደምትክጁ ምን እያየሽ ነው? እያየንሽ ነው አይደለም? እኔ ነኝ እንደዛው ነው የወጣሁት። አይ እኔ ነኝ ታዲያ። እሺ ነኝ። እሺ ምን ይሄው በቃ በጌታ በኢየሱስ ክርስቶስ ደም እኮ መጥቷል አለ እኮ ይሄው ጸጉሯ እንዳለ ተመልሶ ይመጣል። አታውቅም እንደ ስለዚህ ታሪክ እኮ በአፈ ታሪክ እኮ የሰማነው ነገር እኮ ነው። ቤተሰቦቻችን ገብታችሁ ሳምቾ ቲቪ ላይ የተለቀቀውን ቪዲዮ ማለት ነው። እንዲህ ጸጉሯን ግሽልጥ አድርጋ ጥላ ከዛ ወዲያው ተንበረከከች፣ እንደ ጅም መጮህ ጀመረች። ከዛኛ ወጣንና ሮጥን። እንደዚህ የምትቀይርበት ሰዓት ስንት ሰዓት ነው? ቆይ እኔ እኮ ግራ ገባኝ። አሁን ትናንትና እንትን የተባለበት ሰዓት አለ። አንተ እሺ እንዳትቀይር ያውልሽ ልቀቅኝ። ያውልሽ ድፍ ይባላል። እምቢ ካለች ማለት ነው። ያውልሽ እሺ እምቢ ብላለች ማቃጠል ላሳይሽ። ይሄን አምናለች እኮ ማመኑን እኮ አምናለች። እኔ አይደለሁም ነሽ ካላችሁ እሺ ምን ጀመር እኛ ራሷ እንደሆነች እኮ እናውቃለን። እኛ ከሷ ውጪ ሌላም እንደማትሆን እናውቃለን። እንደገና ሁለት አይነት ባህሪ ለምንድን ነው የሚኖርሽ? ወይ ወደ ጅብነትሽ ተቀይረሽ እዛው ጅብ እንደሆንሽ ሌላ ህይወት ኑሪ። ከኛ ህይወት ውስጥ ውጪል። እኛ ጋር ምን ትሰሪያለሽ? እግዚአብሔር እኔ በጣም እየተበሳጨው ነው። በበላንስ እኮ እሱን እኮ ነው ብለ ተቀይራኩ ማለት ወይ ቀም ሲጀመር ይሄ ሚስጥር ከወጣባት በኋላ ሌላ ችግር ሊፈጠር ይችላል ማለት ነው። እኔ እዚህ መቆየቷ እኔ እንደዚህ መሆኗን አላውቅም ነበር። እዚህ ትችያለሽ፣ እንደፈለገሽ እኛ ላይ ጥቃት መፈጸም እንደፈለገሽ እኛ ማስቀዘን ማስፈሳት ትችያለሽ። ግን ደግሞ እኔ አሁን በቃ ከዚህ በላይ ፍርሃት የለም። ዘሩ በቃ አልስካውን መብላት ከፈለኩ በላችሁ ነበር። እኔ ሰው አልበላም። እኔ አይደለሁም መብላት ከፈለኩ በላችኋለሁ። ስለዚህ ትችላለች ማለት ነው። ምንም ነገር ማድረግ ሰው መብላት ትችላለች። ሰው ምን ያደርግልሻል? ሰው አለሽ እንደ አንቺ። እኔ ሰው አልበላም። መንፈስ ነኝ። እሺ ከማን ጋር ነው ግንኙነትሽ? ቆይ አንቺ እዚህ ጋር እውነት እንድትናገሪኝ ፈልጋለን። አሁን እዚህ ጋር ስንነካካሽ ወይስ እንዳስስሽ ምናምን ሰው ነው የምትሆኚው።
አይደለ? ነጭ እኮ አሁንም እኮ ነጭ ለብሳለች እኮ ነጭ ነው ያለበሰች። አታበሳጩኝ። ነጭ ነው ለኔ የሚታየኝ ነጭ ነው። ከላይ ነጭ ከታች ጥቁር አይደለ? ያ አንተ ደግሞ የምን ጥቁር ነው የምታወራው? ያማን እና ምንድን ነው አንተ? ለኔ የሚታየኝ እንደዛ ነው። ቢጫ ነው የለበሰችው ከስር። አንተ ጅል ከላይ ነጭ ነው ልክ ነው። ከስር ግን ቢጫ ነው የለበሰችው። አንቺ ነው የሚታየኝ። ጤነኛ አይደለም እንዴ? ቢጫ ታችም ጭንቅላት ደነዘ። ቀይ ነው እንጂ ቢጫ ነው የለበሰችው። ይሄ ሁሉ ጊዜ አይምሯችሁ የሆነ ደነዘ። ያምሻን አንቺ ጤነኛ አይደለሽም። በጣም ጤነኛ ቢጫ ነው የለበሰችው። አትጃጃሉ። እናስ ነጭ ጥቁር ነው የለበሰችው። እኔ እየታየኝ ነጭና ቢጫ ነው የለበሰችው። በስነ ስርዓት ይሄ ቢጫ ነው። አይናይም ጠጋ ብለህ እስቲ አይንን ጠራርገኝ። ምን ነው አንተ አትጃጃል። አንተ ምን እያመሰለክ ነው? እኔ የሚታየኝ ከላይ ነጭ ከታች ጥቁር በቃ። አንቺ ምንድን ነው የምታይሽ? ቀይ ወይኔ ሳሚ ተባለ። አንተ ካበርኩት ሁለታችሁም አይናችሁ አይሰራም። ምን ሆናችሁ ነው? በስነ ስርዓት ቢጫ ነው። ምን ሆነሻል? ምን ያስልሽ? ሲጀመር ቆማ የሸናችሁ እንትንጋራል። ቆማ የሸናችሁ ምን ገልጠሽ ልታይ? ምን ነው የምታየው? ወንድ እኮ ነው በቃ። ቆይሽ ምንድነው የተለየ? ቆማ መሽናቱ ብቻ እኮ በቂ እኮ ነው። ወንድ መሆኑን እኮ እንደው ማረጋገጥ እኮ አይተህ ጸጉሯ ፊቷን አታይም እንዴ አንተ? እኔ ሴት ነኝ። እሺ ሴት አታበሳጩኝ። እኔ ከእናንተ ጋር በሰላም መኖር ነው የምፈልገው። እኛ ደግሞ አንፈልግም። እኛ ካንቺ ጋር አንፈልግም። ጀመር ስጋ ተመጋቢ ነሽ። ደምተ ለምንድን ነው ቆይ አሁን ለኛ አንድ ቀን ምንም ሳንላት ማለት ስራችን መታ ስደባብሰ ምናምን አላየናትም። መንፈስ ሆና ማለት ነው። ከዛ ካሜራ ላይ ነው ያየናት ራሱ ማለት ነው። ዛሬ ደግሞ ለምንድን ነው ጉርዷ የተለያየ ሆኖ የሚታየን? እኔ ቢጫ ነው የሚታየኝ። ምንድን ነው እሱ? እኔ ራሱ ብዙም ማረጋግጠው ነገር አለ። ታልቅ ምኑ የመጣው ይመጣል። ወንድ እንደሆነች ሴት እንደሆነች ማረጋገጥ መቻል አለብን። ታልቅ ይሄ የመጣው ይመጣል። አውልቅ ይሄን ሁሉንም ነገር አውልቅ። እንደማለት መቻል አለብን። ታውልቅ ጉርዷንም ታውልቅ ቲሸርቷንም ታውጣ። ሴት ከሆነች እንዴት ነው ቆማ ምሽል? አትሸናም። ሴት ነሽ? አሳይ። እሺ አውልቂ። ወንድ ቢሆን እሺ ይሄ ምንድን ነው? እሺ ጡቶ እና ጡት አለው ፀጉር አለው። እኔ አላውቅም። ቆማ ለምን ትሸናለች? ታውልቅ። ባስገድደን ብናውልቅስ ምንም የሚመጣ ነገር አለ? ራሷ ታውልቅ። ተቆጣች። አረፉ በቃ አትንጓጥ። ተቆጣ እየተቆጣ አትንጓጥ። በእናትህ ምን አማራጭ አለን? ጅብ እንደ ጅብ አይደለም ዛሬ ጮህ። ለየት ያለ የቁጣ ነው። ጅብ ሲናደድ ብለሽ ሰርች አድርጌ ከፈለግሽ ማለት ናተኛና ታውልቅ። ወንድ ነህ ሴት ነህ አንተ? ቆይ እኔ ሴት ነኝ አይደለሽም? እሺ ሴት ነች። ድምጿም የሴት እኮ ነው ግን ፀጉር አላት ሁሉም ነገሩ። ፊቷም ስታይ ሴት ናት። እሺ ቆይ ሴት ቆመሽና በባህላችን በምንም እያየንሽ በአይናችን በብረታችን እያየንሽ ነው የሸናሽ። ቆመሽ በአይኔ በብረቱ ነው ያየሁት። ቆመሽ የሸናሽ በአይኔ በብረቱ አይቻለሁ። ተቀርጾ ነበር። አትሳቅ። እኔ ሆነ ታና ባንገላ አስጨረስከና መጣች ገባች። እዛ ገባች። አስጨረስከና ይሄ ነበር እኮ አትወልቅም ነበር በዛ ሰዓት። መያዝ ብቻ አንተ ምን ያደርግልናል? ዋናው ጀግንነት እኮ ነው። እና አትወልቅም ነበር። እኔ አይደለም ወንድነቱ ነው ዋናው። እዚህ ጋር መያዝ ብቻ ነው የሚይዛለው እኮ መያዝ። አንተ ነው ያስበላ። የት ሄደች? የት ከዚህ ዘማስቆጫት ማለት በኢየሱስ ደው ይዘላ ነው የገባችው። እንደወንድ በኢየሱስ ያው ተመሰበት ጀም ምንድነው ዳን የሆነ ነገር እንዳታረግ ማናት የሆነ ነገር እንዳታረግን ወይኔ የሆነ ነገር እንዳታረግን። አንተ ተናገር። ምን ሆነ ነው? የወንድ ከሆንክ ማውራ። እኔ ሴት ነኝ። አይደለህም።
ይፈላው አቅና እንዴት ነው እንደ ወንድ ዘለ የገባኸው አሁን እዛ ውስጥ? በፈላዋ እናቃጥላት እናንተ ጅላቱ። በቃ ወይስ ትጮ ወይስ ትገላለጥ ምናምን እናያለን። ከዛ ወንድ መሆኑን አለመሆኑን እናረጋግጣለን። ጠፋች። የት አለች? እዚህ ቆማ ነበር። ጠፋች እኮ። ያስበላችሁ በቃ አስበላችሁ። እኔ ነኝ ያስዋት እኔ ላይ ነው የሆነ ነገር የምታረገው። ምንድነው እሷ አንተ ላይ የምታደርገው? ሲጀመር አትሞክር። እንደ ያንን ነገር ባለፈው ያደረገችልን ነገር እያየ ነው እንዴ? ቀዘን በቀዘን አድርጋ እንደዛ አሰቃይታን አሁን ድጋሚ ያንኑ ትደግማለህ አንተ? ማልሻ እንጂ ይሄንን በእናትህ ምን ያደርግልሻል? ወይ ራስሽን አድንሽ ወይ እንትን አለሽ አይደለም። ምን ይላይበት ነው አንተ የሆነ ነገር እንዳታረገም በእግዚአብሔር። ወይ ሻም ምንድነው የምናረገው? ምንድነው የምናረገው? ወንዱ ነው ሴትም እኮ ሊደፍር ይችላል። ምን አውቃለሁ በእግዚአብሔር። ቆይ የእርግዝናውስ ጉዳይ ቆይ እኔ በምን አውቃለሁ? እርግዝናው እያደገ ነው። ታውቹ እንዴት ተዋል? እርጉዝ ነኝ እያለች ነው። ፈልገው ታርግዛለች እንዴ? አይደለም እርጉዝ ነኝ እያለች እኮ ነው። ስቲል ማለት ነው እርግዝናዋን ላይ እኮ ነው ያለች። እሱን እንዴት ነው የምናቆሻው? በእናታችሁ እንዴት አንድ መላ መፍጠር ያቅተናል? ግን ሁላችንም ቆይ ሙቅ ራስ ነን እንዴ? ቆይ አጥሚት ነው እንደ ጭንቅላታችን ውስጥ ያለው አንጎል መስሎኝ ነበር እንዴ? በኢየሱስ ምን ሆና ነው የመጣችው? ምንድን ነው ያደረገችው? ላገባ ነው። ምን ነው የምታገቢው? ከየት አመጣሽ ደግሞ? ምንድን ነው የምታገቢው? ሙሽራ ነው ሊሆን ነው። ላገባ ነው እና እኔ ምን አገባኝ? ከኔ ወጥ ጋር ምን ያገናኘዋል? ላገባ ነው አይደለም እንደው የምታገባው እርጉዝ አይደለሽ እንዴ? እኔ ምን አገባኝ? እርጉዝ አይደለች እንዴ? ከሱ እንትን ተባባላችሁ ሲቀጥል እንዴ? ምን ማለት ይሄ ልጄ ያላባት እንዲቀር አልፈልግም። ላገባ ነው። ያላባት ላገባ ነው። ምን ዞር በል። ያለ አባት ነው መጀመሪያ የተወለደው ነው? ምንድነው ተወለደ ገና? እኔ እንደውን በእናታችሁ አድኑኝ፣ በእግዚአብሔር አድኑኝ። ማን ነው የምታገቢው? አድኑኝ። ፍቅር ይዛችሁኝ ውጡ፣ ይዛችሁኝ ጥፉ ከዚህ ቤት። አላቅም። እኔ ልጄ ያላባት እንዲያድግ እያለች እኮ ነው የሆነ ነገር እያሰበች ነው አይምሮ አለ። ወይኔ አስወጡኝ እያልኩ አንተ አስወጣው ራስን አራ። ለምንድን ነው እሱን የማታድኑኝ? ዞር በል። እኔም ለምን ነው የማታድኑኝ? እስቲ ከሷ ስሙ መጀመሪያ ፍላጎቷ ምንድነው? አንቺ ቆይ ምንድነው የምታገቢው? ጀምራባለው ሰው ነው በእናትሽ አድኑኝ። ይዛችሁ እስከዛሬ እያለች ያለችው ምንድነው እያለች ሰምታት ልጄ እስከዛሬ ድረስ ለምን ቆየ? አንተ አትጃጃል። መጀመሪያ ማንንም ላገባ ነው። ማን ነው የምታገቢው? ምንድነው የምታገቢው? እኔ ከዚህ ነገር አስወጡኝ እያልኩ ነው። አስወጡኝ እያልኩ ነው። እኔ ልሻሽ የት ነው የምትወጣው? እኛለኛ እሷ ወደ እኔ ነው ታርጌቷ የምታደርገው። ነግሬሻለሁ። እኔ ከናንተ ጋር ምንም እንትን የላትም። ጅብ ሆናል የምታገባው። ምንድነው የምታገባው ታዲያ? እማናየው ምን እንደምታገባው? ጅብ ነው ባሏ። ጅብ ነው ባሏ። የጸነሰችው ከማን ነው? ምንድነው ፍላጎት? ከሱ አይደል እንዴ? እሱን ነው የምታገባው ማለት ነው። ፍላጎትሽ ምንድነው? ምንድነው እሱ? እሺ የምታገቢው ማን ነው የምታገቢው? መች ነው የምታገቢው? አሁን አገባለሁ። ጭራሽ አሁን እኛ ምን አገባ እያለች ያለች አሁን ምን አገባ? ኧረ እባክህ አገባህም። አግቢ። ምን ያገባኛል? እኔ አግቢ። ማን ነው የምታገባውና ነው? ከየት አምጥተህ ነው የምታገባው? ንጹህ ሰጠው። ተቀየረች። እኔ ሁሌ መሳቀቅ ሰልችቶኛል። በቃ ምን አይነት ነህ? ማላጣልቶ አሁን የምትፈልግ ምንድነው? እኛ ለኔ ነው በእናትሽ ማግባት። ማንን ነው የምታገቢው? ማንን ነው? አጣችሁም እዚህ ጋር የሰርግ ዘፈን ይስፈልግ። እሱ በሚያገባው እኔ ምን ቤት ነኝ የምዘፍነው? ሁለታችሁም ዝፈኑልኝ። ዳንኤል ጭቅጭቅ አያስፈልግም። ምክንያቱም ከዚህ በፊት ታስቀዝናለች። አለቀ። እሱን ታውቀዋለህ። ብዙ ሆዳችንን ታንጫጫለች፣ ብዙ ነገር ታደርገናለች። ስለዚህ አድርጉ የምትለን ነገር ከማድረግ ውጭ አሁን አማራጭ የለንም። እኛ በእሷ ቁጥጥር ስር ነው፣ ተሸንፈናል። ዝፈኑ። የምን ዘፈን ነው የምንዘፍነው? የምን ዘፈን? የሰርግ ከዘፈኑ ትሄጃለሽ? አዎ ሙሽራ ነኝ እኔ። ላገባ ነው። ከዘፈነን ትሄጃለሽ?
ዝፈኑ በቃ አዎ ብላለች። ከዘፈኑም በኋላ ባትሄድስ? እኔ አላቀለም ግን ዝፈን በቃ ዝፈን እየጮኸ ነው። ቶሎ በል ዝፈን። እሺ ምን አይነት ዘፈን ነው? ምን አይነት የሰርግ ነው? የሰርግ እንዴት ነው? ቆይ እንደባለከው አቀላሉ ያው በል ወይ የሆነ ነገር በል እና እንትን በል ያሆ ምንድነው ድምጽ? እና ምን ልበል ታዲያ? እና ምንድነው እንደዚህ በስራት አውጣው እንትን እየጨነኩኝ እኮ ነው። ደስ ብሎኝ መዛት ዝፈን እያለች ነው። በእናትህ ጊዜ አጣቃት። ያሆ አሳኗ ምንድነው? ሌላ አይደለም። ኧረ ጎበዝ ነው። ኧረ ጎበዝ ነው። መጀመሪያ አሳኗ የሚቀድመው አንተ። ኧረ ጎበዝ ነው የሚቀድመው ከፈለክ አሳኗው ያሆ ኧረ ጎበዝ አቧራው ሌላ የተሻለ ዘፈን ይሻላል። ይበቃል። ሰርጌ ነው፣ አለሜ ነው። ዝፈኑ፣ ጨፍሩ። አለምሽ ዛሬ ነው። ዛሬ ምንድነው የሚባለው? አለምሽ ዛሬ ነው። ዛሬ አለምሽ ዛሬ ነው። ዛሬ ኦሆ ተሽ አለምሽ ዛሬ ነው። ዛሬ አለምሽ ዛሬ ነው። ዛሬ ኦሆ ተሻንኮሬ አለምሽ ዛሬ ነው። ዛሬ አለምሽ ዛሬ ወይ ኦሆ አለም ሸንኮሬ አለምሽ ዛሬ ነው። ዛሬ አለም ጨፍር ግጣም አለም ዛሬ ነው። ዛሬ አለም ሸንኮሬ አለም ሸንኮሬ የለም እዚህ ጋር በእናትህ አለም ሸንኮሬ እዚህ የለም። ግጠመኝ በእናትህ ሸንኮሬ አለም ሸንኮሬ የለም እዚህ ውስጥ። ይበቃል። እንዳታስቀዝንን ነው እኮ ሁሉ ይበቃል። ኧረ ይበቃል። እኔ እየደከመኝ እንኳን ደስ አላችሁ። ጨምሩላት በቃ እንድትሄድ እንኳን ደስ አላችሁ። ግጥሙ እንዳለ እኮ ጠፋኝ እኮ ፍሬው ያማረ ተቀበል ይሆናል እንዲበዛለት አባት ደስ ይለዋል ሲዳርለት በል አሁን የሰርግ ነው እሱ ሲወለድ ትውልድ አይደለም እኮ ፍሬው ያማረ እንዲበዛላት እናት ደስ ይላታል። ልጅ ብራምባር ሰበረለው ብራምባር ሰበረለው ብራምባር ሰበረለው ብራምባር ሰበረለው ልጅ ብራምባር ሰበረልሽ ብራምባር ሰበረለው እንደዚህ እስከ መቼ ነው የምንጨፍረው? ደከመኝ። አዎ እኔ እኮ አንቺ ነሽ እኮ የምትገርሚኝ። ላግባችሁ ብትልስ ምን ልታመጣ ነው አንተ? ፈጣሪን ያተረፈ እኮ ፈጣሪ ያተረፈ እኮ እየሄደ እኮ ተመስገን ነው። ፈጣሪ ያተረፈ እግዚአብሔር ያተረፈን ነው የሚባለው። ገባህ? እግዚአብሔር ያተረፈን ለአንተ ሰርግ እኛ እየጨፈርን እግዚአብሔር አተረፈን። የምን ዮናስ አሁን የት ነው ያለችው? ምንም አግብታ የምታመጣው ነገር ተመስገን። መጣች ጨርሰናል። በቃ አግብታሻል። ግቢ በቃ ወደ ውስጥ። ሰርጉ አልቋል። አዎ እኛም ደክሞናል። አሁን ትንሽ እረፍት እንውሰድ፣ ጠላ ምናምን እንጠጣ። ወደ ውስጥ ግቢ እንጂ። አይ እኔ አልገባም። አለቃ እኮ በቃ ጨፈርን አይደል? እንዴት ከሚበቃሽ ድረስ እኮ ግቢ ወደ ውስጥ። ጨርሰናል እኮ አይደል? ፕሮግራሙ አልቋል። ገና ነው እንዳገባ ነው። አገባሽ እኮ ጨፈርን እኮ እኛ። እስኪ በቃ እንጨፈርን። አሁን ምግብ ምናምን እንብላ እንዴ። አሁን እናንሳ፣ ምግብ ምናምን እናንሳ። በእናትህ የምን ምግብ ነው የምታነሳው አንተ? ሙጅን እንዲህ መስላት ነው መንፈስ አይደለች እንዴ? ሁሉንም ነገር እኮ በሐሳብ እኮ ነው የምታረገው። እንግባ፣ ግቢ አንቺም በቃ ወደ ውስጥ።
እኔ አልገባም። ሁለታችሁም ሙዚቁ ማነው እንተነስ ይሄ ሌላ ሁለተኛው ትእዛዝ ነው። ኧረ ይበቃ እንዴ በቃል ብለሽ አልነበር እንዴ አንቺ? አላልኩም። አንተ ጥሩ ነው ይውላ አንገር ነው ድነሱ አንተ ጥሩ ነው እንደዚህ ሲሆንኩት አንተ ጥሩ ነው ምንድነው እገላለሁ ነገር ምንድነው እንደማገባ ታውቃላችሁ? አናውቅም። አላውቅም። ታውቃለህ? ምን አውቃለሁ እኔ አንተ ነው ታውቃለህ። ምንድነው ሰንተ ምንተኔ የምታውቀው? እኔ እንደዚህ አይነት ጣጣውስ እንዳከተም ተዘጋጅ በቃ ቆል እኮ እኛ እንደውም በጣም እንቀናለን። ተጋባችሁ ለጥኝ ነው ሞጣው ምን ማለት ነው መጋባት? እንደዚህ እና ታዲያ እሺ እየጠበቅንሽ እኮ ነው። ያየችኝ ነው። ይኸውልሽ ቅድም ፍቅር ነግሬሻለሁ። ከዚህ ነገር አውጡ ጠርጥሬ ነበር። ዳኒንም እየሄድሽ ነው አንተ ብቻ አይደለም። የልጄን አባት የተጋባች ዕለት እኔና አንቺ እንሞታለን። ቀጥ ይሄው ነው አይን ጥርስ ያለ እንሞታለን። አግብታ ልጅ ተግባባ ምንድነው? እሺ ምንድነው? አገባ እኮ አወቀን እኮ ምንድነው? ከዛስ ዳኒን ታይዋለች አንተንም ታይካለች። ሰላበተራ ምን ያለው እኮ ለምንድን ነው የቆመው እንደዚህ? ምንድነው ማለት ምን ማለት ነው? ወሬ ነው ሸሽኝ ነው ምን ማለት ነው? መቆም ነው አይደል? እዚህ ጋር ለቀቂኝ አለቀቂኝ። እኔ እንደዚህ አነቀለ እሱን ነው የምታገባው። ምን ማለት ነው? ለቀቂኝ። እኔ እንደዚህ አነቀለ አይመቸኝም። ተረፍ ያለው ኧረ እንደዚህ አነቀለ አይመቸኝም። አንተ አትለቀቂኝ። እሱ ነበር ሲሳደብ የነበረው። አንተ ነህ ምን ማለት ነው? እንደዚህ አነቀረ ምን የለውበት ምንድነው? ድጋሚ ነክተዋለች ዳኒ። ወይኔ ወንድሜ ምንድነው? ወይኔ ምንድነው ያደረገችብህ? ቀለበት ነው ምንድነው? ዳኒ ምንድነው? አገባው እኮ ምንድነው? አንገቱ ላይ አድርጊው። ቀለበት። የምን ቀለበት? ቀለበት በአንገት ቃል ኪዳን። ምን እንደመስል ደግሞ ይሆናት ልጄ ያለ አባት እንዳይቀር ላገባው። እሱ ከሱ ጋር ምን አገናኙት? አንተ ዳኒ ይኸው እጇን ያዛት። በቃ ተይ ዞር በቃ አትንኪ ቀይረዋለች ያልኩሽ አይደል እንዴ? በቃ እኮ ተስቦ ቁረጪ አንቺ ያምሻ እንዴ? ምን ማድረግ እንችላለን? ዳኒ አንተ አያኝ እኔ እዚህ ነኝ። ዳኒ በቃ አግብተዋለች። ምን ይሆን? አንተ የሆነ ነገር አድርግ በእናትህ ዳኒ። ያው ጀመራችሁ አይሽ ይኸው እንደዚህ ገባ ቀየረው፣ ወደ ጅም ቀየረው ወደ ጅም። ፍቅር ቶሎ በይ እንጥፋኛ፣ ቤቱን ለቀንላቸው እንጥፋ። ቢያንስ ወንድሜን ትቼ ተማሩታለህ ብሎ መከራው ተገብቶ ቀይረዋለች እኮ እንደ ጅም እኮ ጀመረች። ወይኔ